ወደ 4000 ካሬ ላይ ያረፈ ሁለት ቤዝመንት ያለው ባለ 5 ወለል ዘመናዊ የገበያ ማዕከል ነው ለሽያጭ ያወጣ ነው። ፕሮጀክቱ የ1 አመት ከ6 ወር ፕሮጀክት ነው። ስለዚህ በዚህ 1 አመት ከ6 ወር ውስጥ ሙሉ በሙሉ አጠናቀን ለእናንተ እናስረክባችኋለን። ከ3 ሚሊዮን 900 ሺህ ብር አጠቃላይ ዋጋ ጀምሮ የኛ ድርጅት ሁሉም ፕሮጀክቶች ላይ የሚያደርገው ምንድነው ግንባታውን መሰረት ያደረገ የክፍያ ስኬጁሎችን ነው ሴት ያደረግነው። ሰላም አለን ኮንደና መጣ በድጋሚ ስላገኘሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ከዚህ በፊት ማዘን ሚዲያ ላይ ኢንፎርሜሽን አግኝቼ የሱቅ ኢንፎርሜሽን ሱቅ መግዛት ይታወቃልና የዛን ጊዜ 3 ፕሮጀክቶች እንዳሉ ነግረሽኝ ነበርና አሁን ሌላ የሚፈልጉ ሰዎች ስላሉ ኢንፎርሜሽን ለመጠየቅ ነበር የመጣሁትና ከ3ቱ ሳይቶች የበፊቱ ራሱ ነው ወይስ ሌሎች ሳይቶች አክቲቭ የሆኑ ሳይቶች የቶቹ ናቸው? በጣም አሪፍ በድጋሚ እንኳን ደህና መጣ አቶ ባንታየው። እንዳልከው ፒያሳና አካባቢዋ ላይ ባለፈው አመት መንግስት ፒያሳን አፍሶ ድጋሚ ወደ ልማት ሲያስገባት ኦልሞስት ወደ 3 የሚሆኑ ፕሮጀክቶችን ነው በሊዝ ጨረታ የወሰድነው። ስለዚህ ከዛሬ 2 ወር በፊት አካባቢ ነው አንተ ማስታወቂያውን እንዳልከው አይተህ መተ መረጃ ወስደህ የንግድ ሱቅ ገዝታ የነበረው ከድርጅታችን አሁን ላይ ደግሞ ለሽያጭ ያወጣ ነው 3ኛና የመጨረሻ ፕሮጀክታችን ነው የሚሆነው። ስለዚህ ከወሰርናቸው ከ3ቱ ፕሮጀክቶቻችን መካከል የመጨረሻውንና 3ኛውን ከሚኒሊክ አደባባይ ፊት ለፊት የሚገኘው ፕሮጀክት ነው አሁን ላይ ለሽያጭ ይዘን የወጣ ነው ማለት ነው። ኦኬ አደባባዩ ልክ ጫፍ ላይ ማለት ነው? አዎ ከሚኒሊክ አደባባይ ፊት ለፊት ምናልባት የምታውቀው ከሆነ የሀገር ፍቅር ቲያትር መንገድ የሚወስደው ወይም ወደ 4 ኪሎ 6 ኪሎ የሚወስደው አቋራጭ መንገድ አለ። ስለዚህ ከሚኒሊክ አደባባይ ወደ 4 ኪሎ 6 ኪሎ በሚወስደው አቋራጭ መንገድ ኦልሞስት ከአደባባዩ የ1 ደቂቃ ወክ ነው የሚሆነው ወይም የ1 ደቂቃ ወኪንግ ዲስታንስ ላይ ነው የሚገኘው። ስለዚህ አሁን ላይ አክቲቭ የሆነው ፕሮጀክታችን እየሸጥ ነው ያለነው እንዳልኩ የመጨረሻው 3ኛ ዙርና ከሚኒሊክ አደባባይ ፊት ለፊት የሚገኘው ፕሮጀክታችን ነው ማለት ነው። በነገራችን ላይ ያን ጊዜ ጓደኞቼን እዚህም ሀገር ውስጥ ያሉ ውጭ ሀገርም ያሉትን ይሄን መረጃ ነግሬያቸው በጣም ኢንተረስትድ ሆኖ ነበር። ግን እንዳጋጣሚ ካለው ፕሮጀክት ትንሽ ጥቂት ሱቅ ነበር ያወጣችሁት 280 ካልተሳሳትኩና ቶሎ ስላለቀባቸው አሁን አዲስ ከወጣው ሳይት ይፈልጋሉ። ስለዚህ አጠቃላይ እስቲ ያለውን መረጃ አጋሪ። በጣም አሪፍ እንዳልከው የመጀመሪያውን ፕሮጀክት ለሽያጭ ባወጣ ነው ኦልሞስት 2 ወር ባልሞላ ጊዜ ውስጥ ነው ወደ 280 የሚሆኑ የንግድ ሱቆችን ሸጠን ያጠናቀቅ ነው። አሁን ላይ ደግሞ ይሄኛው ፕሮጀክታችን በተለያዩ የካሬ አማራጮች እንዲሁም ደግሞ ግንባታውን መሰረት አድርገው ደግሞ ከፍለው የሚያጠናቅቁበትንም ግንባታውን መሰረት ያደረገ የክፍያ ስኬጁልም ሴት አድርገን ነው ወደ ገበያው የወጣ ነው። ስለዚህ እዚህኛው ፕሮጀክታችን ላይ ያለን አማራጭ መጀመሪያ ፕሮጀክቱ እንዳጠቃላይ ወደ 4000 ካሬ ላይ ያረፈ ሁለት ቤዝመንት ያለው ባለ 5 ወለል ዘመናዊ የገበያ ማዕከል ነው ለሽያጭ ያወጣ ነው። ከግራውንድ ጀምሮ እስከ 5ኛ ወለል ድረስ የሚገኙ የንግድ ሱቆቻችን ላይ እያንዳንዱ ፍሎር ላይ የሚገኙ የንግድ ሱቆቻችን አጠቃላይ ዋጋቸው ቅድመ ክፍያና የካሬ ዋጋቸው እንደ ፍሎሩ የተለያየ ነው የሚሆነው። በሬንጅ ስነግርህ ግን ከ3 ሚሊዮን 900 ሺህ ብር አጠቃላይ ዋጋ ጀምሮ ወይም ከቅድመ ክፍያ 900 ሺህ ብር ጀምሮ የንግድ ሱቆችን ነው እንግዲህ ለደንበኞቻችን ያቀረብነው። እያንዳንዱ ፍሎር ላይ ያሉትን ዋጋዎች ደግሞ በዝርዝር እንመልከትና ለምሳሌ ከላይ ሊጀምርልህ 4ኛና 5ኛ ላይ የሚገኙ የንግድ ሱቆቻችን አጠቃላይ ዋጋቸው ወደ 3 ሚሊዮን 900 ሺህ ብር ይሆናል። ቅድሚያ ግን ከደንበኞቻችን የሚጠበቀው 900 ሺህ ብር ብቻ ነው። ቀሪውን 3 ሚሊዮን ብር ግንባታውን መሰረት አድርገው በ1 አመት ከ6 ወር ውስጥ ነው ከፍለው የሚያጠናቅቁት። 3ኛ ወለል ላይ የሚገኙት የንግድ ሱቆቻችን ደግሞ አጠቃላይ የሱቁ ዋጋ የሚሆነው ወደ 4 ሚሊዮን 200 ሺህ ብር ይሆናል። ከዛ ላይ ቅድሚያ ከናንተ የሚጠበቀው 1 ሚሊዮን 200 ሺህ ብር ብቻ ነው የሚሆነው። ቀሪውን ብር እንግዲህ ቅድም እንዳልኩ ግንባታውን መሰረት አድርጋችሁ በ1 አመት ከ6 ወር ነው ከፍላችሁ የምታጠናቅቁት። በተመሳሳይ 2ኛ ፎቅ ላይ የሚገኙት የንግድ ሱቆቻችን ደግሞ አጠቃላይ ዋጋቸው ወደ 4 ሚሊዮን 800 ሺህ ብር ይሆናል። ከዛ ላይ ከደንበኛው ቅድሚያ የምንጠይቀው ወደ 1 ሚሊዮን 500 ሺህ ብር ነው። ቀሪውን ደግሞ በ1 አመት ከ6 ወር ግንባታውን መሰረት አድርገው ከፍለው የሚያጠናቅቁበትንም ልዩ እድል አመቻችተናል። አንደኛ ፎቅ ላይ የሚገኙት የንግድ ሱቆቻችን አጠቃላይ ዋጋቸው የሚሆነው ወደ 5 ሚሊዮን 500 ሺህ ብር ነው። ከዛ ላይ ቅድሚያ ከናንተ የምንጠብቀው 2 ሚሊዮን ብር ነው። ቀሪውን እንግዲህ ግንባታውን መሰረት አድርጋችሁ በ1 አመት ከ6 ወር ነው ከፍላችሁ የምታጠናቅቁት። ግራውንድ ፍሎር ላይ በሁለት አይነት መንገድ ነው እየሸጥን ያለ ነው። ቅድም እንዳልኩ እንግዲህ ባለ 5 ወለል የሆነ ዘመናዊ የገበያ ማዕከል ነው ለሽያጭ ይዘን የወጣ ነው። ስለዚህ ግራውንድ ፍሎር ላይ ያሉት የንግድ ሱቆቻችን ላይ በሁለት አይነት መንገድ ደንበኞቻችን የንግድ ሱቅ ባለቤት የሚሆኑበትን አማራጭ ነው ያወጣ ነው። ያ ማለት ምንድነው? ግራውንድ ላይ ሆኖ ወደ ዋናው አስፋልት የሚያዩ የንግድ ሱቆች አሉ። በተመሳሳይ ደግሞ ግራውንድ ፍሎር ላይ ሆኖ
ወደ ገበያ ማዕከሉ ደንበኞቻችን ከገቡ በኋላ አክሰስ የሚያደርጓቸው የንግድ ሱቆች አሉ። ስለዚህ እነዚህም የተለያየ ዋጋ ነው ያላቸው። በውስጥ በኩል ያሉት የንግድ ሱቆቻችን አጠቃላይ ዋጋቸው 7 ሚሊዮን ብር ይሆናል። ከዛ ላይ ቅድሚያ ከእናንተ የሚጠበቀው ግን 2 ሚሊዮን 800 ሺህ ብር ብቻ ነው። በውጭ በኩል ያሉት የንግድ ሱቆቻችን ደግሞ እዛ ላይ ቅድሚያ ከእናንተ የሚጠበቀው 4 ሚሊዮን ብር ብቻ ነው የሚሆነው። ከዋጋ ጋር ተያይዞ ፊክስድ ፕራይስ ነው የሚሆነው። ይሄ ማለት ምንድነው? ፕሮጀክቱ የ1 ዓመት ከ6 ወር ፕሮጀክት ነው። ስለዚህ በዚህ 1 ዓመት ከ6 ወር ውስጥ ሙሉ በሙሉ አጠናቀን ለእናንተ እናስረክባችኋለን። እናንተም ደግሞ በተመሳሳይ ግንባታውን መሰረት አድርጋችሁ ክፍያችሁንም ከፍላችሁ ታጠናቅቃላችሁ ማለት ነው። እንዳልኩት ግን የ1 ዓመት ከ6 ወር ፕሮጀክት ነው የሚሆነው። ከክፍያው ጋር ተያይዞ ደግሞ እኛ ቅድመ ክፍያ የምንጠይቀውን አማውንት ቅድም የጠቀስኩልህን ያክል ሲሆን ነገር ግን ከፍ አድርገው መክፈል ለሚችሉና ለሚፈልጉ ደንበኞቻችን እስከ 10% ድረስ የሚደርሱ ልዩ ቅናሾችንም አመቻችተን ነው እንግዲህ ወደ ገበያው የወጣ ነው። በዚህ 1 ዓመት ከ6 ወር ውስጥ ማንኛውም ማርኬቱ ላይ የሚኖሩ ለውጦች ደንበኛችን አንድ መጥቶ የሚጠበቅበትን ቅድመ ክፍያ ከፍሎ ከኛ ጋር ኮሚትመንት ከጀመረ በኋላ ማርኬቱ ላይ የሚታዩ ማንኛውም ለውጦች አፌክት አያደርጉትም። ማለትም የግንባታ እቃዎች ላይ ዋጋ ለውጥ ቢኖር፣ ዶላር ቢጨምር፣ ነዳጅ ቢጨምር ማንኛውም ማርኬቱ ላይ የሚታዩ ለውጦች በሙሉ አፌክት አያደርገውም። ፊክስድ ፕራይስ ነው የሚሆነው። ስለዚህ ይሄንን ፊክስድ ፕራይስ የ1 ዓመት ከ6 ወር ፕሮጀክት ነው። በዚህ 1 ዓመት ከ6 ወር ውስጥ ግንባታውን መሰረት አድርጋችሁ ከፍላችሁ ማጠናቀቅ ብቻ ነው የሚጠበቅባችሁ ማለት ነው። ከዛ ውጭ ከክፍያ ጋር ተያይዞ የሚጠበቀው ሚኒመም አማውንቷ ናት እቺ ወይም ደግሞ መሀል ከተማ ፒያሳ ላይ ከሚኒሊክ አደባባይ ፊት ለፊት የሚገኘውን ቴም ሪል ስቴት እየገነባና እየሸጠው የሚገኘውን አንድ የንግድ ሱቅ ሴኪዩር ለማድረግ የሚጠበቅባችሁ ሚኒመም አማውንት ነው። ነገር ግን ከዛ በላይ ከፍ አድርገው መክፈል ለሚችሉና ለሚፈልጉ ደንበኞቻችን ደግሞ እስከ 10% ድረስ የሚደርሱ ልዩ ቅናሾችንም አመቻችተናል ማለት ነው። ሁሉም የንግድ ሱቆቻችን ላይ የ20 ካሬ ስፋት ነው የሚኖራቸው። እንዳልኩ ግን ፍሎሩን መሰረት አድርገው አጠቃላይ ዋጋቸው ቅድመ ክፍያና የካሬ ዋጋቸው አሁን በጠቀስኩልህ መንገድ የተለያየ ነው የሚሆነው ማለት ነው። እኔም ከዚህ በፊት በገዛሁት ሱቅ ኦልሞስት የቅድመ ክፍያውን ጀምሮ የ3 ዙር ክፍያ ከፍያለሁና ግንባታውን ሂደት መሰረት ባደረገ መልኩ ነው ይሄን ክፍያ የከፈልኩት እና የሚደነቅ ነው ያለበት የግንባታ ፍጥነቱ ሂደቱ ጥሩ የሚባል ነውና በግንባታው ሂደት መሰረት ነው እየከፈልኩ ያለሁት። ምናልባት የዚህኛው አከፋፈል በግንባታ ሂደት ክፍያ መሰረት ነው ወይ እንዲሁም ያከፋፈል ሂደቱ ስንት ነው አማውንቱ የሚለውን መረጃ ማግኘት ከቻልኩኝ እሱን እስቲ የተወሰነ አብራሪ ነው። በጣም አሪፍ እንዳልከው እንግዲህ አቶ ባንታየው ያኛውን ፕሮጀክት ወይም አንተ የገዛህበት ፕሮጀክታችን ላይ አሁን ኦልሞስት የ3ኛ ዙር ክፍያ እየጠየቅን ያለ ነው ቅድመ ክፍያውን ጨምሮ ማለት ነው። ክፍያ ጋር በተያያዘ ደግሞ የኛ ድርጅት ሁሉም ፕሮጀክቶች ላይ የሚያደርገው ምንድነው ግንባታውን መሰረት ያደረገ የክፍያ ስኬጁሎችን ነው ሴት ያደረግነው። ያም ማለት ምንድነው ግንባታውን እየገነባን እናንተም ደግሞ የተባለው የግንባታ ደረጃ ላይ መድረሱን ቼክ እያደረጋችሁ የሚጠበቅባችሁን አማውንት ነው እየከፈላችሁ የምትሄዱት። ስለዚህ ልክ እንደ አልከኝ እንደ መጀመሪያ ፕሮጀክት ዚኛም ፕሮጀክታችንም ላይ በተመሳሳይ ግንባታውን መሰረት ያደረገ ወደ 7 የሚሆኑ የክፍያ ዙሮችን ነው እዚህም ላይ ሴት ያደረግነው። ያም ማለት ምንድነው እንዳልኩ ሚኒመም የሚጠበቅባችሁ አማውንት አለ። ቀጣይ የምትከፍሉት ክፍያዎች ላይ ግን እያንዳንዱን የግንባታ ሂደት መሰረት አድርገው የተቀመጡ ማይልስቶኖች አሉ ውሉ ላይ። እሱንም ውሉንም ሼር አደርጋለሁ ታያዋለህ። ስለዚህ ውሉ ላይ በተጠቀሱት ወይም በተቀመጡት የግንባታ ማይልስቶኖች መሰረት የሚጠበቅብን ቀሪውን ክፍያ ደግሞ በተመሳሳይ እየከፈልክ ወይም ግንባታውን መሰረት አድርገህ ትቀጥላለህ ማለት ነው። 1 ዓመት ከ6 ወር ላይ እኛም ግንባታውን ስናጠናቅቅ እናንተም ደግሞ በተመሳሳይ ክፍያውን አጠናቃችሁ የምናስረክብበት ሁኔታ ነው የሚኖረው ማለት ነው። ከዚህ ጋር በተያያዘ ደግሞ እንዳልከኝ ለምሳሌ ምን ያክል ፐርሰንት ነው በቀጣይ የሚጠበቅብን አማውንት እያልከኝ ነበር። ምናደርገው ምንድነው ከክፍያ ጋር በተያያዘ እዚህኛው ሳይት ላይ ብቻ ሳይሆን ሁሉም ፕሮጀክቶቻችን ላይ አሁን ላይ አክቲቭ የሆኑ የገነባን እየሸጥናቸው ያሉ የተለያዩ ፕሮጀክቶች አሉ። ስለዚህ ሁሉም ሳይቶቻችን ላይ በተቻለ መጠን የምናደርገው ደንበኞቻችን አንድ የኮሚትመንት ውስጥ ከገቡ በኋላ ውል የሚያቋርጡበት ወይም ደግሞ ተገደው ክፍያን ለመክፈል ተጨናንቀው የሚከፍሉበትን አይነት የክፍያ ስኬጁል ሳይሆን ሴት የምናደርገው ግንባታውን መሰረት አድርገን ረዘም ያሉ የክፍያ ስኬጁሎችን ሴት አድርገን ግን በእያንዳንዱ የክፍያ ማይልስቶኖች ወይም በእያንዳንዱ የክፍያ ዙሮቻችን ላይ የእናንተንም ኪስ በማይጎዳ መንገድ እንዳልኩት ግን ግንባታውን መገንባቱን እያያችሁ ቼክ እያደረጋችሁ የሚጠበቅባችሁ አማውንት እየከፈላችሁ እንድትሄዱ ነው ያመቻቸ ነው። ይሄም ማለት ምንድነው ለምሳሌ ትልቁ የሚባለው 7 ሚሊዮን ብር የሚያወጣ የንግድ ሱቃችን ነው።
እሱ ማለት ግራውንድ ፍሎር ላይ የሚገኝ የንግድ ሱቅ ነው ብያለሁኝ። ስለዚህ ከሱ ላይ ቅድሚያ የሚጠበቅባችሁ 2,800,000 ብር ነው። ቀሪውን ግን ግንባታውን መሰረት አድርጋችሁ በአንድ አመት ከ6 ወር ነው ከፍላችሁ የምታጠናቅቁት። ስለዚህ ሁለተኛ፣ ሶስተኛ እና አራተኛ ዙር ክፍያ ከእናንተ የሚጠበቀው 600,000 ብር ነው በእያንዳንዱ ዙር ማለት ነው። ይሄ ማለት ምንድነው? ደንበኞቻችን አንዴ ከኛ ጋር ተፈራርመው ኮሚትመንት ከጀመሩ በኋላ ክፍያውን ሲከፍሉት እየተጨናነቁ መሆን የለበትም። ያ ማለት ምንድነው? እነሱም ስራቸውን እየሰሩ ኪሳቸውን በማይጎዳ መንገድ እኛም ደግሞ እየገነባን የተባለ የግንባታ ደረጃ ላይ መድረሱን ቼክ አድርገው የሚከፍሉበትን መንገድ ነው ያመቻቸ ነው። ስለዚህ እስከ 7 ዙር ድረስ የሚደርሱ እንዳልኩት ግንባታውን መሰረት አድርገው በአንድ አመት ከ6 ወር ከፍላችሁ የምታጠናቅቁበትንም የክፍያ ስኬጁል ነው ያመቻቸ ነው። ምናልባት ግን እዚሁ ጋር ከዚህ ጋር ተያይዞ የክፍያ ሂደቱ ላይ ለምሳሌ ሁለተኛ ዙር 500,000 ብር ነው ብንል ቀጣይ ደግሞ ሶስተኛ ዙር 500,000 ብር ቢሆን ውሉ ላይ በርግጥ ተቀምጧል። እኔም ጋር ባለፈው ስገዛ ውሉ ላይ የአንድ ወር ኤክስቴንሽን ቀጣይ ክፍያውን መክፈል ያልቻለ ሰው አንድ ወር ድረስ እንደሚራዘምለት ይናገራልና ድንገት አንድ ወሩንም ሳይችል ቀርቶ ከዛ በላይ እንዲራዘምለት ቢፈልግ ምንድነው ማድረግ የሚችለው መክፈል ባይችል? በጣም አሪፍ ጥያቄ ነው። ምንድነው እኛ ጋር በተቻለ መጠን አንድ ደንበኛው ኮሚትመንት ውስጥ ከገባ በኋላ ቅድም እንዳልኩ ተጨናንቆ መክፈል ወይም ደግሞ መቀጠል የሚችልበትን ወይም ደግሞ ውል አቋርጦ የሚወጣበትን አይነት ኤንቫይሮንመንት አንፈልግም እንደ ካምፓኒ። ስለዚህ እዚህኛው ፕሮጀክታችን ላይ ያደረግነው ነገር ምንድነው? ለምሳሌ እንዳልከኝ ደንበኛው የሚጠበቅበትን አማውንት ክፍያ ስንጠይቀው ቢያንስ የአንድ ወር ጊዜ እንሰጠዋለን። በአንድ ወር ውስጥ ክፍያውን አምጥቶ ወይ የሚጠበቅበትን አማውንት አምጥቶ ከፍሎ ደረሰኝ ማስቆረጥ እንዲችል የአንድ ወር ጊዜ እንሰጠዋለን። በዚህ አንድ ወር ጊዜ ውስጥ ግን መጥቶ የሚጠበቅበትን አማውንት መክፈል ካልቻለ ማድረግ የምንችለው ምንድነው? አንደኛ ነገር ደንበኞቻችን በአካል ወይም በደብዳቤ በዚህ በተሰጣቸው ጊዜ ውስጥ የሚጠበቅባቸውን አማውንት መክፈል እንዳልቻሉና የተወሰነ ጊዜ ኤክስቴንድ እንዲደረግላቸው ጠይቀው በማኔጅመንቱ ወይም በቦርዱ ታይቶላቸው የተወሰነ ጊዜ መስጠት የሚቻልበት አጋጣሚ አለ። ለምሳሌ በቅርብ አንድ ያጋጠመን ኬዝ አንስቼ ላውራቶ ባንካየው ልክ እንዳንተ አድዋ 00 ቁጥር 1 የምንለው ፕሮጀክታችን ላይ የገዛች አንድ ደንበኛ ነበረች። ስለዚህ የሚጠበቅባትን ቅድመ ክፍያ ከፍላለች። ሁለተኛ ዙር ክፍያ ግን ስንጠይቃት በዚህ አንድ ወር ጊዜ ውስጥ የሚጠበቅባትን አማውንት አምጥታ መክፈል ደረሰኝ ማስቆረጥ አልቻለችም። ስለዚህ ያደረግነው ምንድነው? የተወሰነ ጊዜ እንዲሰጣት በጠየቀችን መሰረት ኤክስትራ የ25 ቀናት ተሰጥቷታል። ስለዚህ በዚህ 25 ቀን ውስጥ ምንም አይነት ቅጣት ውስጥ ሳትገባ የሚጠበቅባትን አማውንት ከፍላ ደረሰኝ ማስቆረጥ እንድትችል ተጨማሪ 25 ቀን ሰጥተናታል እንደ ካምፓኒ ማለት ነው። ስለዚህ በአካል ቀርበው ወይም በደብዳቤ የተወሰነ ጊዜ እንዲሰጣቸው መጠየቅ የሚችሉበት አጋጣሚ ወይም እድል አለ። ከዚህ በተጨማሪ ግን ምንድነው ለምሳሌ ሰዎች ነንና መሀል ላይ አንድ ኮሚትመንት ውስጥ ከገባን በኋላ ሊፈጠር የሚችል ወይም ደግሞ ያላሰብናቸው ፕሪዲክት ማናደርጋቸው ሊፈጠሩ የሚችሉ ነገሮች አሉ። ስለዚህ የምናደርገው ምንድነው? በተሰጣችሁ ጊዜ ውስጥ መክፈል የማትችሉበት ሁኔታ ካለ አንደኛ ሪሴል ማድረግ የምትችሉበትን እድል አመቻችተናል ወይም ለሶስተኛ ወገን አስተላልፋችሁ መሸጥ የምትችሉበትን አጋጣሚዎች ኦፕን አድርገናል። ስለዚህ አንድ ደንበኛ ግን ሲገዛ መሀል ላይ አቅቶት ሪሴል ከማድረግ ይልቅ አልቆ ቢረከበው የተሻለ ጥቅም ማግኘት ይችላል ብለን እናስባለን። ስለዚህ ውሉን ከማቋረጥ ወይም ለሶስተኛ ወገን አሳልፎ ከመስጠቱ በፊት እንዳልኩት በቻልነው መጠን ኤክስትራ ታይም ኤክስቴንድ የምናደርግበት ወይም የምንሰጥበት አጋጣሚ አለ። ከዛ ውጭ ግን የምናደርገው ምንድነው? ለምሳሌ ደንበኛው በተሰጠው ጊዜ ውስጥ የማይከፍል ከሆነ እኛም ባልነው ደግሞ የጊዜ ገደብ ውስጥ አጠናቀን ማስረከብ የማንችል ከሆነ እዛው ላይ የተቀመጡ አማውንቶች አሉ። ለምሳሌ ደንበኞቻችን መክፈል ካልቻሉ በፐርሰንት በየቀኑ ይጠበቅባቸው ወይም እንደ ቅጣት የተቀመጠ አማውንት አለ። አደሴም ታይም ደግሞ በእኛም ሳይት እንግዲህ 1 አመት ከ6 ወር ፕሮጀክት ነው ብያለሁኝ። በዚህ 1 አመት ከ6 ወር አጠናቀን ማስረከብ የማንችል ከሆነ አንደኛ ነገር ውሉ ላይ ሜንሽን የተደረገ በአንቀጽ ራሱን ችሎ የተቀመጠ አማውንት አለ። ያ ማለት ምንድነው? ለምሳሌ ፎርስ ሜጀር የምንላቸው ወይም በፍትሐ ብሔር ህግ የተደነገጉ አስገዳጅ የምንላቸው ሁኔታዎች አሉ። ስራ እንዳንሰራና የተለያዩ እንቅስቃሴዎችን ለማድረግ አስቸጋሪ የሚባሉ አይነት ሲቹዌሽን ላይ ከሆነ ለ3 ወር ድረስ ኤክስቴንድ መደረግ የሚችልበት አጋጣሚ ይኖራል። ከዛ ውጭ ግን ከሆነ ወይም ይሄንን 3 ወር አክሰፕት አላደርግም የሚሉ ደንበኞቻችን ግን ካሉ የከፈሉትን አማውንት 20% እጥፍ አድርገን ተመላሽ እናደርጋለን። ጥሩ አሪፍ ገለጻ ነው የሰጠሽኝ። የመጨረሻው ጥያቄ ምንድነው? እኔ ለምሳሌ የንግድ ስራ ላይ አይደለም የተሰማራሁት፣ ለኢንቨስትመንት ነው የገዛሁት፣ ለማከራየት የመሳሰሉ ነገሮች ለማድረግ ማለት ነው። ግን አሁን ለምሳሌ የንግድ ስራ ላይ የተሰማራ ኦር እንደኔው ደግሞ ኢንቨስትመንት ላይ ላለ ሰው ምን አይነት እድሎችን ይዞ ይመጣል ይሄ ሱቅ? አሪፍ በጣም ጥሩ ጥያቄ ነው። እንዳልከው
ሁሌም ብራችን ኢንቨስት ስናደርገው በተለይ ቤት ላይ የንግድ ሱቅ ላይ ኢንቨስት ስናደርገው ለሁለት አድቫንቴጅ ነው ብዬ ነው ማስበው አንደኛ ነገር ለራሳችን ለምናገኘው ሰርቪስ ወይም አገልግሎት ለመኖርም ሊሆን ይችላል የንግድ ሱቆች ከሆኑ ደግሞ የራሳችን የንግድ እንቅስቃሴ ለማስፋት ወይም ደግሞ ለመስራት ነው የሚሆነው በሌላኛው ዳይሬክሽን ደግሞ እንደ ኢንቨስትመንትም ደግሞ አሁን ላይ በጣም አዋጪ የሆኑ መጥተዋል የንግድ ሱቅና ቤት ላይ ኢንቨስት ማድረጉ ማለት ነው ስለዚህ እንደተባለው ደንበኞቻችን እኛ ጋር ኢንቨስት ቢያደርጉ ወይም ደግሞ የንግድ ሱቅ ቢገዙ በተለይ ፒያሳ ላይ ደግሞ ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድነው የሚለውን ነገር ተወሰነ መረጃውን ልስጣቶ ባንታየው ካሁን በፊትም በነበረን ኮንቨርሴሽን በግጥ ሜንሽን አድርጌልሃለሁኝ ፒያሳና አካባቢውን መንግስት ፕላን ያደረገው ምንድነው ቀደም እንዳልኩት ፒያሳን መልሶ ማልማት በሚለው መርሃ ግብሩ ምናልባት የምታስታውሰው ከሆነ ከታች ከመኮንን ባቅላባ ቤት ጀምሮ የቀድሞ ዶሮ ማነቂያ ተብሎ የሚጠራው አካባቢ ላይ ወይም አሁን የኛ ፕሮጀክት ያለበት ኤሪያ ድረስ ሙሉ በሙሉ የአካባቢ ፈርስ ወደ ልማት ሲገባ መንግስት ያሰበው ምንድነው ፒያሳና አካባቢውን የንግድ ቀጠና ወይም ኮመርሻል ዲስትሪክት ለማድረግ ነው ፕላኑ ስለዚህ ከታች ከባቅላባ ቤቱ ጀምሮ እስከ ላይ ድረስ ያሉትን ቦታዎች በሙሉ አፍርሶ መንግስት ለማልማት ሲያስብ የሰጠው የገበያ ማዕከላትን ብቻ ለሚገነቡ ሪል ስቴት አልሚዎች ነው ያ ማለት ምንድነው ያንን አካባቢ የንግድ ቀጠና ለማድረግ ነው የፈለገው ይሄም ማለት ምንድነው ካሁን በፊት እንግዲህ ፒያሳና አካባቢያ ላይ የነበረውን የንግድ እንቅስቃሴ እናቀዋለን ወርቅ ቤቶች መነጽር ቤቶች ሰዓት ቤቶች ኮስሞቲክስ ቤቶች የኮንስትራክሽን እና የተለያዩ ፓምፕ ሰፕላየሮች በጣም በስፋት እንቅስቃሴ ይታይበት የነበረ ኤሪያ ነው ስለዚህ የነበረውን የንግድ እንቅስቃሴ በተሻለ ለማስቀጠል ነው መንግስትን ፕላኑ ስለዚህ ያንን አካባቢ እንዳለ የኮመርሻል ዲስትሪክት ማድረጉ ወይም የንግድ ቀጠና ኤሪያ ማድረጉ በራሱ የሚሰጠን አድቫንቴጅ ምንድነው እኛም ሰራንበት አከራየነውም ሸጥነውም የተሻለ ገቢ ማግኘት የሚችልበት አይዲያል የምንለው ሎኬሽን ላይ ነው የሚገኘው ማለት ነው ከዛ በተጨማሪ ደግሞ የኛ ሳይቱንም ስንጎበኝ እንግዲህ ያሳያለው ባለፈው አንተ ከገዛው ፕሮጀክት አጠገብ ነው የሚገኘው ስለዚህ ከሳይታችን ፊት ለፊት ደግሞ መንግስት እያስገነባው ያለ በጣም ሂውጅ የሆነ ፓርኪንግ ስቴሽን አለ ያ ፓርኪንግ ስቴሽን ደግሞ እንግዲህ አሁን ላይ እንደምናውቀው በተለይ ከኮሪደር ልማቱ ጋር ተያይዞ ኤቭሪዌር መኪና ፓርክ ማድረግ አንችልም በተለይ ደግሞ የንግድ እንቅስቃሴ ላይ ከምንም በላይ ማተር የሚያደርገው ሎኬሽን ነው የተሻለ እንቅስቃሴ ያለበት ፓርኪንግ ደግሞ በደንብ በስፋት የምናገኝባቸው አካባቢዎች ላይ የተሻለ የንግድ እንቅስቃሴ እንደሚኖር የታወቀ ነው ስለዚህ ይሄ ፓርኪንግ ስቴሽን ደግሞ 1 2 3 የምንላቸው በጣም ብዙ አድቫንቴጆችን እኛ ያስገነባ ነው ያለ ነው የገበያ ማዕከል ላይ ኢንቨስት ላይ የሚያደርጉ ደንበኞቻችን የሚሰጠው በጣም ብዙ አድቫንቴጅ አለ ከዛም በተጨማሪ ደግሞ እንግዲህ ከሚኒሊክ አደባባይ ፊት ለፊት ነው ብያለሁኝ አደባባይ ፊት ለፊት እንደመሆኑ ወደ 4-5 የሚሆኑ ዋና አስፋልት መንገዶችን ያዋስናል ያ ማለት ምንድነው የተሻለ ፍሎ ወይም የተሻለ እንቅስቃሴ አለው ከመርካቶ በጣም ወኪንግ ዲስታንስ በመንለው ርቀት ላይ ነው የሚገኘው ያ ማለት ምንድነው እንግዲህ ሆልሴለርም ሆነ ወይም የችርቻሮ ስራ ላይ ያለ ማንኛውም ደንበኛ እንዳልኩት ራሱን ሰራበት አከራየው የተሻለ ገቢ ማግኘት የሚችልበት ቦታ ላይ ነው የሚገኘው ማለት ነው እንግዲህ አሁን የጠቀስኩልህ በጣም ከብዙ በጥቂቱ እዛ አካባቢ ላይ ኢንቨስት ብናደርግ ወይም የንግድ ሱቅ ብንገዛ ልናገኛቸው የምንችላቸውን አድቫንቴጅ ነው ከዛ በተጨማሪ አንተም ራሱ ቼክ ማድረግ ትችላለህ ፒያሳና አካባቢዋ ላይ የንግድ ሱቅ በምን ያክል ዋጋ እየተከራየ እንደሆነ አሁን ላይ የሚታወቅ ነገር ነው ስለዚህ እንዳልኩት አንተ ላይክ ባትሰራበት እንኳን እንደ ኢንቨስትመንት አስበው ከሆነ እኛ ጋር መታ ኢንቨስት ያደረከው ምንም ጥያቄ የለውም እንደ ኢንቨስትመንትም ስናየው ROI ወይም ደግሞ ሪተርን ኦን ኢንቨስትመንቱ አፓርትመንትም የተሻለ የንግድ ሱቆች ላይ በጣም ባጭር ጊዜ ውስጥ ያወጣነውን መመለስ የምንችልበት አጋጣሚ በጣም ሰፊ ነው የሚሆነው ፒያሳ ላይ መሆኑ በራሱ ደግሞ አሁን ያልኩህን ነገሮች በተሻለ ሁኔታ ወይም የተሻለ ገቢ ማግኘት እንዲችል ሌላ ትልቅ አድቫንቴጅ የሚሰጠው ሁኔታ ነው ያለው ማለት ነው አሪፍ መረጃ ነው የሰጠሽኝ በደንብ አብራርተሽልኛል ከዛ በተጨማሪ ምናልባት እኔም ለጓደኞቼ ለዘመዶቼ አጋራለሁ እንዲሁም በተጨማሪ ሌሎች ሰዎች አንቺን ማግኘት ቢፈልጉ ሌሎች መረጃዎችን ቢፈልጉና መግዛት ቢፈልጉ በምን መልኩ ማግኘት ይችላሉ በጣም አሪፍ እኛም እንግዲህ አቶ ባንታየው በድጋሚ ስለመጣ በጣም ደስ ብሎናል ምንድነው ደንበኞቻችን አንዴ ገዝተው ሁለተኛ ዙር ሲመጡ ለኛ ራሱ ትልቅ አቺቭመንት ነው ያ ማለት ምንድነው ለምሳሌ አጠናቀን ያስረከብነው አይነት ፕሮጀክት ላይ ቢሆን አይታችሁ ያለውን ነገር ሳቲስፋይድ ሆናችሁ ነው ራሳችሁንም ሌሎችንም ሰዎች እንግዲህ ኢንቫይት ልታደርጉ የምትችሉት ከሁለት ወር በፊት ነው የገዛሃን ስለዚህ አሁን ባለበት ደረጃ እንኳን ባለው ነገር ሳቲስፋይድ ስለሆንክ ነው መተድጋሚ ለቤተሰቦች ለዘመዶች ያለውን ነገር ተጠቃሚ መሆን የሚችሉበትን ምድል በአካል መተ መረጃውን እየወሰድክ ያለው ስለዚህ ለሱ በጣም እናመሰግናለን በተጨማሪም ግን ፒያሳና አካባቢዋ ላይ የንግድ ሱቅ ባለቤት መሆን ለሚፈልጉ ደንበኞቻችን እንግዲህ ከታች ያስቀመጥናቸው ስልክ ቁጥሮች አሉ ቀጥታ በመደወል ወይም ቴሌግራም ዋትስአፕ ላይም አክቲቭ ነን
መረጃውን ማግኘት ይችላሉ ደውለው በተጨማሪም ደግሞ ቀጠሮ አስይዘውን ዋና ቢሮአችን በአካል ተገኝተው ሳይቱንም ደግሞ እንደዚሁ ቀጠሮ ይዘን አስጎብኝተናቸው መወሰን የሚችሉበትን ወይም ደግሞ ምክንያታዊ ሆኖ ኢንቨስት ማድረግ የሚችሉበትንም መረጃ ማግኘት ይችላሉ እንግዲህ በድጋሚ ስለተገናኘን ደስ ብሎኛል በእርግጠኝነት መረጃውን ወስደህ ለቤተሰቦችም ለዘመዶችም ማጋርተህ በድጋሚ እንደምንገናኝ ባለሙሉ ተስፋ ነኝ እናመሰግናለን እሺ አመሰግናለሁ ማርቲ